ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ ወንድም እህቶች ኢንሻአላህ ትንሽ ቆየት አልኩባችሁ፣ በጣም አፍዋን ስላልተመቼ ነው። ኢንሻአላህ ሶስተኛ አልአስሉ ሳሊስ ሶስተኛ መሰረት እናያለን ማለት ነው። አልአስሉ ሳሊስ ሶስተኛ መሰረት ማዕሪፈቱ ነቢይኩም፣ ነቢያችሁን ማወቅ። እሳቸው ማናቸው? ሙሐመድን ሰለላሁ ዐለይሂ ወሰለም። ነቢያችንን ስማቸው ማን ነው? ሙሐመድ ይባላል። ሰለላሁ ዐለይሂ ወሰለም፣ ሰለላሁ የአላህ ውዳሴ ዐለይሂ በሳቸው ላይ ይሆንባቸው፣ ወሰለመ እንደዚሁ ሰላሙም ነጋዩም ማለት ነው። ስለዚህ ማዕሪፈቱ ነቢይኩም ይላል፣ ነቢያችሁን ማወቅ ብሎ ማለት ማዕሪፈቱ ነቢይና፣ ነቢያችንን ማወቅ ማለት ነው። እንግዲህ ስማቸውን ሊናገር ነው ማለት ነው። ወሆ እሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ስማቸው ሙሐመድ ብኑ አብድላህ፣ ሙሐመድ ይባላል። ኢብኑ አብድላህ፣ እሳቸው ደግሞ የአብድላህ ልጅ የሆኑ ማለት ነው። ሙሐመድ የማን ልጅ ናቸው? የአብድላህ ልጅ ናቸው ማለት ነው። አብድላህ ደግሞ ኢብኒ አብደላህ ደግሞ አብደላህ ብኒ አብድል ሙጠሊቢ፣ አብደላህ ደግሞ የአብድል ሙጠሊብ ልጅ ናቸው ማለት ነው። አብዱል ሙጠሊብ፣ አብድል ሙጠሊብ የነቢያችን ሰለላሁ ዐለይሂ ወሰለም ምንድን ናቸው? አያት ናቸው ማለት ነው። አብድል ሙጠሊብ ደግሞ በኒ ሃሽም የሃሽም ልጅ ናቸው ማለት ነው። ሃሽም ለነቢያችን ሰለላሁ ዐለይሂ ወሰለም ቅድመ አያት ናቸው፣ ወይ ደግሞ እኛ ቅማት እንደምንለው ማለት ነው። ወሃሽሙን ሃሽም ሚን ቁረይሽን ከቁረይሽ ናቸው ማለት ነው ዘራቸው። ወቁረይሹን ቁረይሽ ደግሞ ሚን አልዓረቢ ከዓረቦች ናቸው። ወልዓረቡ ዓረቦች ደግሞ ሚን ዙርየት ኢስማዒል ከኢስማዒል ዙርያ ናቸው፣ ዘር ናቸው ማለት ነው። ብኒ ኢብራሂም የኢብራሂም ልጅ ሚን ዙርየቲ ኢስማዒል ብኒ ኢብራሂም አልኸሊሊ። ስለዚህ ከእስማኤል ዘር ናቸው ማለት ነው አረቦች። እስማኤል ደግሞ የማናቸው ልጅ? ኢብኒ ኢብራሂም የኢብራሂም አልኸሊሊ ልዩ ወዳጅ የሆኑት የኢብራሂም ዓለይሂ ሰላም ልጅ ናቸው። ማን? ኢስማዒል ዓለይሂ ሰላም። ስለዚህ አረቦች ከእስማኤል ከኢብራሂም ዓለይሂ ሰላም ልጅ ከሆኑት ከኢስማዒል ዘር ናቸው ማለት ነው። ዓለይሂ በኢብራሂምና ወዓላ ነቢይና በነቢያችን ላይ አፍዶሉ አሰላቲ ወሰላሚ አፍዶሉ በላጭ በሆኑት በነቢያችን ማለት ነው። ዓለይሂ በኢብራሂም ዓለይሂ ሰላምና ወዓላ ነቢይና በነቢያችን ሰለላሁ ዐለይሂ ወሰለም አፍዶሉ ሰላቲ ወሰላሚ በጣም በላጭ በሆኑት በነቢያችን ሰለላሁ ዐለይሂ ወሰለም ላይ ማለት ነው። አሰላቲ የአላህ ውዳሴና ወሰላሚ የአላህ ስብሓነ ወተዓላ ሰላም ነጋያ በኢብራሂም ላይ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ይውረድባቸው ማለት ነው። ወለሁ ለነቢያችን ሰለላሁ ዐለይሂ ወሰለም ለሳቸው አላቸው ሚነል ዑምሪ ከእድሜ አላቸው ማለት ነው። ስለዚህ እድሜያቸው ነቢያችን ሰለላሁ ዐለይሂ ወሰለም ሰላሱን ወሲቱነ ሰነተን ስንት ዓመት ነው የተቀመጡት? ሰላሱን ማለት ሶስት እንደ ማለት ነው። ወሲቱን 63 ዓመት ማለት ነው። 63 ዓመት ሰነተን 63 ዓመት ተቀምጠዋል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እድሜያቸው 63 ዓመት ነው። ሚንሃ ከዚህ ከ63 ዓመት 40 ዓመታቸውን ያሳለፉት ነቢያችን ሰለላሁ ዐለይሂ ወሰለም ቀብለ ኑቡወቲ ነቢይ ከመሆናቸው በፊት ነው። ስለዚህ 40 ዓመታቸውን ያሳለፉት ነቢይ ታይሆኑ በፊት ነው ማለት ነው። ወሰላቱ ወዒሽሩነ 23 ዓመታቸውን ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ያሳለፉት ነቢየን ወረሱላ ነቢይ ተሆኑና ረሱላ መልእክተኛ ተሆኑ ማለት ነው በኋላ ነው ማለት ነው። ስለዚህ 23 ዓመትን ያሳለፉት ነቢይና መላእክተኛ ሆነው ነው ማለት ነው። በነቢይነትና በረሱልነት ሁኔታ ላይ እንዳሉ ነው 23 ዓመትን ያሳለፉት ማለት ነው። ስለዚህ 40ውን ነቢይታ የሆኑ በፊት 23ቱን ደግሞ ነቢይና መልእክተኛ ተሆኑ በፊት በአጠቃላይ ስንት ይሆንልናል ማለት ነው? 63 ዓመት ይሆንልናል ማለት ነው። ኑቢአ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደረጉ ቢኢቅራ በሱረቱል ዓለቅ ማለት ነው። በሱረቱል ዓለቅ ኢቅራ ቢስሚ ረቢከ አለዚ ኸለቅ ይቺ አያት ስትወርድ ፈለማ ነዘለት ሀዚሂ ልአያ አስበሐ ነቢየን ነቢይ ሆኑ። ወኡርሲለ መላእክተኛ ተደረጉ። ምክንያቱም ነቢይና መላእክተኛ ያዕኒ ነቢይና ረሱል ልዩነት ስላለው ማለት ነው። ወኡርሲለ መላእክተኛ ተደረጉ ረሱል ቢልሙደሲር ሱረቱል ሙደሲር በሱረቱል ሙደሲር ብሎ ማለት ፈለማ ነዘለት ሀዚሂ ልአያ ፈአስበሐ ነቢየን ይቺ ሱራ ፈለማ ነዘለት ሀዚሂ ሱራ ሱረቱል ሙደሲር የወረደች ጊዜ መልእክተኛው ነቢያችን ሰለላሁ ዐለይሂ ወሰለም ምን ሆኑ ማለት ነው? ረሱል ሆኑ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ሆኑ? ረሱል ሆኑ ማለት ነው።
ስለዚህ ነብይ የተደረጉት ሱረቱል አለቅ ኢቅራ ማለት ነው እንዲወረደች ነው። መላእክተኛ ደግሞ የተደረጉት ሱረቱል ሙደሲር እንደወረደች ነው ማለት ነው። ወበለዱሁ የነቢያችን ሰለላሁ ዐለይሂ ወሰለም ሀገራቸው መከተ መካ ናት ማለት ነው። መካ ወሀጀረ ተመካ ማለት ነው። ወሀጀረ ተሰደዱ ነቢያችን ሰለላሁ ዐለይሂ ወሰለም ኢለል መዲነቲ ወደ መዲና ተሰደዱ ማለት ነው። አላህ ስብሓነሁ ወተዓላ በዓሰሁ ላሁ አላህ ላካቸው ቢኒዛረቲ በማስጠንቀቅ አስጠንቅቅ ብሎ ላካቸው ከምንድን አኒ ሽርኪ ተሽርክ ማለት ነው። እሱን ከማጋራት ማለት ነው። ሰዎች አላህን እንዳያጋሩ ያኒ አስጠንቅቅ ማለት ነው። ከሽርክ አስጠንቅቅ ብሎ ላካቸው ማለት ነው። እንደዚሁ ደግሞ ወየድዑ እንዲጣሩ አላህ ጀለ ወዓላ ላካቸው ኢለት ተውሂድ እሱን አላህ ጀለ ወዓላን አንድ ወደ ማድረግ እንዲጣሩ ነው አላህ ጀለ ወዓላ ነቢያችንን ሰለላሁ ዐለይሂ ወሰለም የላካቸው ማለት ነው። ለዚህም ደግሞ ማስረጃው ወደሊሉ ማስረጃው ቀውሉሁ ንግግር ነው። ተዓላ የአላህ ስብሓነሁ ወተዓላ ንግግር ነው። ያ አዩሃል ሙደሲር አንተ ተኮናናቢ ነቢይ ሆይ አላቸው አላህ ስብሓነሁ ወተዓላ። ቁም ቁም ፈአንዚር ቁም አስጠንቅቅ አላቸው። መልእክተኛ ሆኑ ማለት ነው። ቁም ቁም ተነስ ፈአንዚር አስጠንቅቅ ማለት ነው። ህዝቦችን አስጠንቅቅ ተሽርክ። ወረበከ ፈከቢር ወረበከ ጌታህን ፈከቢር አይ ዐዚምሁ አተልቀው አክብረው ጌታህን። ወሲያበከ ልብስህን ፈጠሂር አጥዲያ ማለት ነው። እንግዲህ ልብስህን ብሎ ማለት ሁለቱንም ማለት ነው። ውስጡንም ውጩንም ማለት ነው። የውጭህንም ገጽታ ንጽህና ጠብቅ፣ ውስጥህን ደግሞ ሚነል መዓሲ ወሽርክ አጥዲያ ማለት ነው። ወሩጅዘ ቆሻሻ ተሆኑ አምልኮቶች ወይ ደግሞ ወሩጅዘ ተጣጉት አምልኮ ማለት ነው። ፋህጁር ተጋረድ የራስን ጋርድ ወይ ደግሞ ራስን አርቅ ማለት ነው። ራቅ ማለት ነው። ከጣጉት አምልኮ ተጣጉት አምልኮ ራቅ። ወላ ተምኑን አትመጣደቅ፣ ተስተክሲር በምትለግሰው ነገር ማለት ነው። ተስተክሲር ያንን የምትሰጠውን የምትለግሰውን ነገር ተስተክሲር ብዙ ነው ብለህ በማሰብ ማለት ነው። የምትሰጠውን ነገር ብዙ ነው ብለህ በማሰብ አትመጣደቅ ይላል አላህ ሱብሓነሁ ወተዓላ። ወላ ተምኑን ይላቸዋል። አትመጻደቅ፣ ተስተክሲር የምትሰጠውን ነገር የምትለግሰውን ነገር በጣም ብዙ ነው ብለህ በማሰብ አትመጣደቅ ይላቸዋል አላህ ሱብሓነሁ ወተዓላ። ወሊረቢከ በጌታህም ፈስቢር ታገስ ይላቸዋል ነቢያችንን ሰለላሁ ዐለይሂ ወሰለም። ወመዕና ትርጉም ቁም ፈአንዚር ያለው ትርጉሙ ማለት ነው። ቁም ፈአንዚር ያለው ትርጉም እሺ፣ ወመዕና ትርጉም ቁም ፈአንዚር ተነስ ቁም ያው ቁም ማለት ነው። ፈአንዚር አስጠንቅቅ ያለው ትርጉሙ ዩንዚሩ ነቢያችን ሰለላሁ ዐለይሂ ወሰለም ዩንዚሩ ያስጠነቅቃሉ፣ አኒ ሽርኪ ተሽርክ ያስጠነቅቃሉ። ወየዲዑ ማለት ነው ይጠራሉ፣ ኢለት ተውሂድ ወደ ተውሂድ ይጠራሉ ማለት ነው። ስለዚህ ተነስ አስጠንቅቅ ብሎ ማለት ተሽርክ አስጠንቅቅ ወደ ተውሂድ ጥራ ማለት ነው። ወረበከ ጌታህን ደግሞ ፈከቢር አተልቀው አልቀው፣ አይ ዐዚመሁ አለቀው ማለት ነው። ዐዚመሁ አለቀው ቢተውሂድ በተውሂድ አልቀው ማለት ነው። ዐዚመሁ አልቀው ቢተውሂድ እሱን አንድ በማድረግ አልቀው ማለት ነው። ወሲያበከ ፈጠሂር ልብስን ደግሞ ንጡህ አድርግ አጥዲያ ማለት አይ ጠሂር አጥዲያ አዕማለከ ስራህን አጥዲያ አኒ ሽርኪ ተሽርክ ማለት ነው። ተሽርክ እንግዲህ ሽርክ ሲባል ሁለት አይነት ነው። ትልቁ አለ፣ ትንሱ አለ። ሽርከን ኸፊይም የሚሉት አለ። ትልቁንም ተትልቁም ተትንሱም ተሁሉም ስራህን አጥዲያ ማለት ነው። ወሩጅዘ ፈህጁር ሩጅዝ ብሎ ማለት ምንድን ነው? ከጧጉት ፈህጁር ራስን ጋርድ ወይም ደግሞ አርቅ ማለት ነው። ከጧጉት አምልኮ ካላህ ውጭ ካለ አምልኮ ራስን አርቅ ማለት ነው። ሩጅዝ ማለት ምንድን ነው? አለ አስናም ጧጉት ማለት ነው። ጧጉት ካላህ ውጭ ያለ አምልኮ በአጠቃላይ ይገባል እዚህ ውስጥ። ወሀጅሩሃ ከሷ ደግሞ መጋረዱ ማለት ነው። አላህ ሱብሓነሁ ወተዓላ ከጧጉት አምልኮ ፈህጁር ራስህን ጋርድ ብሎ ማለት ወሀጅሩሃ እሷን ደግሞ መጋረዷ ብሎ ማለት ተርኩሃ መተው ነው። እሷን ተርክ ማድረግ ነው ማለት ነው። ተርኩሃ እሷን መተው ነው። ወልበረአቱ መጥራት ነው ማለት ነው። ሚንሃ ከሷ ከጧጉት አምልኮ ማለት ነው። እንደዚሁ ደግሞ አህሊሃ ከሷ ቤተሰቦችም ማለት ነው። እሷን ከሚያመልኳትም አካላቶች ማለት ነው። ከሽርክ ስንጠያ ከራሱ ከሽርኩ እንጠዳለን። እንደዚሁ ደግሞ ሽርክ ከሚሰሩ አካላቶችም እንላለን ማለት ነው። እንጠዳለን ማለት ነው። ከሽርኩም ሽርክንም ከሚፈጽሙ
አካላቶች ነው የምንጠዳው ማለት ነው። አኸዘ ወሰደባቸው ነቢያችንን ሰለላሁ ዐለይሂ ወሰለም አለ ሀዛ በዚህ ስራ ላይ ማለት ነው 10 ሲኒና 10 ዓመት ፈጀባቸው ማለት ነው። ወሰደባቸው የድዑ እየተጣሩ ኢለ ተውሂድ ወደ ተውሂድ እየተጣሩ ሰዎችን ማለት ነው አላህን አንድ አድርገው እንዳመልኩ እየተጣሩ አኸዘ ብሎ ማለት ወሰደባቸው ማለት ነው። በዚህ ስራ ላይ 10 ሲኒን 10 ዓመት የድዑ እየተጣሩ ኢለ ተውሂድ ወደ ተውሂድ እየተጣሩ 10 ዓመት ወሰደባቸው ሰለላሁ ዐለይሂ ወሰለም ማለት ነው። ወበዕደል ዐሽሪ ከ10 ዓመት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም 10 ዓመት ተውሂድ ተተጣሩ ታስተማሩ በኋላ ዑሪጀ ቢሂ በሳቸው ታደገው ማለት ነው። ኢለሰማኢ በሳቸው እንግዲህ ታደገ። ኢለሰማኢ ወደ ሰማይ ነቢያችን ሰለላሁ ዐለይሂ ወሰለም ወሰዷቸው ማለት ነው። ታደጉ ያኒ ወሰዷቸው ወደ ሰማይ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ታደጉ ማለት ነው። ዑሪጀ ወፉሪደት ዐለይሂ በሳቸው ላይ ግዴታ ተደረገባቸው አሶላዋቱል ኸምሱ 5 አውቃት ሶላቶች በእነሱ ላይ ግዴታ ተደረገባቸው ማለት ነው። ግዴታ ወፉሪደት ዐለይሂ በሳቸው ላይ ግዴታ ተደረገ አሶላዋቱል ኸምሱ ማለት ነው። 5 አውቃት ሶላት ግዴታ ተደረገባቸው። እንግዲህ ሶላትን ይዘውልን መጡ ማለት ነው። እንግዲህ በእሳቸው ላይ ግዴታ የተደረገ ነገር በእኛው ላይ ግዴታ ነው ማለት ነው። ወሶላ ፊ መከተ ነቢያችን ሰለላሁ ዐለይሂ ወሰለም መካ እንደነበሩ ሰግደዋል። 3 ሲኒነ 3 ዓመት ነቢያችን ሰለላሁ ዐለይሂ ወሰለም መካ እንደነበሩ ሰግደዋል ማለት ነው። ወበዕደሃ ከ3 ዓመት በኋላ መካ 3 ዓመት ተሰገዱ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ኡሚረ ታዘዙ ቢልሂጅረቲ ስደት እንዲያደርጉ ታዘዙ። ወደየት? ኢለል መዲነቲ ወደ መዲና ነቢያችን ሰለላሁ ዐለይሂ ወሰለም ስደት እንዲያደርጉ አላህ ጀለ ወዐላ አዘዛቸው ለሕክማው። ወልሂጅረቱ ሂጅራ ስደት ማለት አልኢንቲቃሉ ሚን በለዲ ሽርኪ ኢላ በለዲል ኢስላም ኢንቲቃል ማለት ነው። ኢንቲቃል ማለት ኢንቲቃል ማድረግ መዞር ወይ ደግሞ መሄድ ማለት ነው። መገልበጥ ብዙ ትርጉም አለው። ሚን በለዲ ሽርኪ ተሽርክ አገር ሽርክ ከሚሰራበት አገር አላህ ሱብሓነሁ ወተዓላ ከሚጋራበት አገር ኢላ በለዲል ኢስላም ወደ እስልምና አገር መሄድ ማለት ነው። ኢንቲቃል መሄድ። ወልሂጅረቱ ሂጅራ ስደት ማለት ነው። ወልሂጅረቱ ስደት ፈሪደቱን ግዴታ ነው። አላ ሀዚሂል ኡመቲ በዚች ኡማ ላይ ስደት ማድረግ ሂጅራ መሄድ ግዴታ ነው። ሚን በለዲ ሽርኪ ተሽርክ አገር ማለት ነው። ሽርክ ካላህ ውጭ ያለ አምልኮት በተተሳፋበት አገር ወዴት? ኢላ በለዲል ኢስላም ወደ እስልምና አገር እስልምና ሸራኢዕ አልኢስላም የእስልምና ድንጋጌ ወደሚፈጸምበት አገር መሄድ ግዴታ ነው ማለት ነው። ወይሄ ባቅየቱን ይሄ ስደት የምትባለው ነገር ባቅየቱን ቀሪና ትቀራለች። ኢላ አንተቁመ ሰዓ ቅያማ እስከሚቆም ድረስ ትዘወትራለች ትቀራለች። እቺ ስደት የምትባለው ነገር ቅያማ እስካለ ድረስ ስደት አለ። ወይሄ እቺ ቅያማ ማለት ነው። አፍዋን ወይሄ ሚቺ ሂጅራ የምትባለው ስደት ባቅየቱን ዘውታሪ ነች። ኢላ አንተቁመ ሰዓ ቅያማ እስከሚቆም ድረስ ዘውታሪ ናት ማለት ነው። ትዘወትራለች ስደት ማለት ነው። ወደሊሉ ለዚህም ደግሞ ማስረጃው ቀውሉሁ ንግግር ነው። ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ ጀለ ወዐላ ምን ይላል? ኢነለዚነ እነዛ ተተወፋሁሙል መላኢከቱ መላኢኮች የሚገሏቸው ማለት ነው። እነዛ ጣረሞት ላይ መላኢኮች የሚገሏቸው ሩሓቸውን የሚያወጧቸው ማለት ነው። ዛሊሚ አንፉሲሂም ራሳቸውን በዳይ ሲሆኑ እነዛ ሰዎች ቃሉ መላኢኮች ብለው ይሏቸዋል። ፊመ ኩንቱም በምን ሁኔታ ላይ ነበራችሁ? ዱንያ ላይ ስትኖሩ ምን እየሰራችሁ ነበር ይሏቸዋል። ቃሉ ብለው ይሏቸዋል መላኢኮች ለመላኢከቱ ፊመ ኩንቱም በምን ሁኔታ ላይ ነበራችሁ? ዱንያ ላይ በምን ሁኔታ ነበር ያሳለፋችሁት? ብለው ይሏቸዋል ማለት ነው። እነዚያ ሰዎችም ቃሉ ብለው ይላሉ ኩና ነበር ሙስተድዓፊነ ደካሞች ነበርን ፊል አርዲ በምድር ላይ ደካሞች ነበር እንጨቆን ነበር ይላሉ ማለት ነው። የተለያዩ እንግዲህ እንደሚታወቀው ማለት ነው እንጨቆን ነበር በሌሎች አካላቶች ምድር ላይ እንጨቆን ነበር እንተናነስ ነበር ይሏቸዋል
ማለት ነው ለመላይኮች። ቃሉ ብላ ይላሉ ደግሞ እነዛ መላይኮቹ ማለት ነው። የመላይከቱ ብላ ይላሉ አለም ተኩን አርዱላሂ ዋሲዓ አለም ተኩን አይደለችም ወይ አልነበረችም ወይ ይሏቸዋል ማለት ነው። አርዱላህ የአላህ መሬት ዋሲዓተን ሰፊ አይደለችም ወይ አልነበረችም ወይ ፈቱሃጅሩ ፊሃ በሷ ልትሰደዱ ዘንድ የአላህ ጀለ ወዓላ ምድር ሰፊ አልነበረችም ወይ ለምን አልተሰደዳችሁም ይሏቸዋል ማለት ነው። አላህ ጀለ ወዓላ ፈኡላኢከ እነዛም መእዋሁም ጀሃነሙ መኖሪያቸው ጀሃነም ነው ይላል እነዚህ አካላቶችን ማለት ነው። ወሰአት መሲራ ተመመለሻም በኩል ጀሃነም ከፋች ማለት ነው። አይከፉ ከፋች ማለት ነው። በጣም የከፋች የሆነች መመለሻ ናት ይላል አላሁ ጀለ ወዓላ። ኢለል ሙስተድዓፊነ ነገር ግን እስቲስና የሚወጣሉ ኢለል ሙስተድዓፊነ ነገር ግን እነዛ ደካሞች ሲቀሩ ማለት ነው። ሚነር ሪጃሊ ከወንዶች ወኒሳኢ ከሴቶችም ወልዊልዳኒ ከልጆችም ላ የስተጢዑነ እማይችሉ የሆኑ ሲቀሩ ሒለተን ሲስተምን ዘዴን የማይችሉ ሲቀሩ እንደዚሁ ደግሞ ሂጅራ እናረጋለን ስደት እናረጋለን ብለው ቢያስቡ ወላ የህተዱነ ሰቢላ መንገዱን የማይመሩ መውጫውን መግቢያውን የማያውቁ ሲቀሩ ብሎ እነዚህን አላህ ጀለ ወዓላ ምን አደረጋቸው? እስቲስና አወጣቸው ማለት ነው። ፈኡላይከ እነዚያም ዓሰላሁ አንየዕፉወ ዐንሁም አላህ ዓሰላህ ከአላህ ይከጀላል ማለት ነው። አንየዕፉወ ዐንሁም ከነሱ ይቅር ሊላቸው ማለት ነው። አንየዕፉ ዐንሁም ከነሱ ይቅር ሊላቸው ከሱ ከአላህ ስብሓነ ወተዓላ ይከጀላል። ወካነ አላሁ ዐፉወን ገፉራ ወካነ አላህ ጀለ ወዓላም ነው ማለት ነው። አላህ ስብሓነ ወተዓላ ነው ዐፉወን ይቅር ባይ ማለት ነው። ባሮቹን ይቅር የሚል የሆነ ጌታ ነው። እንደዚሁም ደግሞ ገፉራ ማሪ የሆነ ጌታ ነውና አላሁ ጀለ ወዓላ ይቅር ሊላቸው ይከጀላል ማለት ነው። ወቀውሉሁ ተዓላ ወቀውሉሁ ንግግር ነው። ተዓላ የአላህ ስብሓነሁ ወተዓላ ንግግር ነው። ሌላ ማስረጃ አላህ ጀለ ወዓላ ምን ይላል? ያ ዒባዲየ ለዚነ አመኑ ያ ዒባዲየ ለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ ይላል አላህ ጀለ ወዓላ ኢነ አርዲ ዋሲዐቱን ኢነ አርዲ የኔ መሬት እኮ ዋሲዐቱን ሰፊ ነች ተሰደዱ ፈኢያየ ፈዕቡዱን እኔንም አምልኩ ማለት ነው። የሆነ ቦታ ሆናችሁ የምትጨቆኑ ዲናችሁን ይፋ ለማድረግ የምትቸገሩ ተሆነ ተሰደዱ ሂዱ ይላል አላሁ ጀለ ወዓላ ማለት ነው። ቃለ አልበገዊዩ ኢማሙ አልበገዊይ ብለዋሉ ማለት ነው ረሒመሁላህ አላህ ይዘላቸውና ሰበቡ ምክንያቱ ኑዙል የሀዚህ ለአይቺ አያት የወረደችበት ምክንያት ፊል ሙስሊሚነ በሙስሊሞች ላይ ነው ይቺ አያት የወረደችው። አለዚነ እነዛ ሙስሊሞች ቢመከተ መካ በነበሩ ሙስሊሞች ምክንያት ነው ይቺ አያት የወረደችው ማለት ነው። ያ ዒባዲየ ለዚነ አመኑ ያለችው ማለት ነው። ለም ዩሃጅሩ ያልተሰደዱ ማለት ነው። ያልተሰደዱ የሆኑ ማለት ነው። ስደት ያልወጡ በሆኑት ሙስሊሞች ላይ መካ በነበሩት ሙስሊሞች ላይ ነው የወረደችው ማለት ነው። አላህ ጀለ ወዓላ ናዳሁሙላሁ ቢስሚል ኢማን ናዳሁሙላህ አላህ ጠራቸው እነዚህን አካላቶች ቢስሚል ኢማን በኢማን ስም ነው በእምነት ስም ነው አላህ ጀለ ወዓላ የጠራቸው። እንዴት ብሎ ያ ዒባዲየ ለዚነ እናንተ ባሮቼ ሆይ ዒባዲየ ለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ ብሎ ቢስሚል ኢማን በኢማን ስም ነው አላህ ጀለ ወዓላ የጠራቸው ማለት ነው። ወደሊሉ ማስረጃው ዐለል ሂጅረቲ ሚነ ሱነቲ ዐለል ሂጅረቲ በሂጅራ ላይ በስደት ላይ ስደት የሚባለው ነገር ከሽርክ ሀገር ወደ እስልምና ሀገር እንዳለ ማስረጃው ሚነ ሱነቲ ሚነል ሐዲሲ ማለት ነው። ተሐዲስ ማስረጃው ቀውሉሁ ንግግር ነው ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተንቀጢዑል ሂጅረቱ ስደት እኮ አትቆረጥም። ላተንቀጢዑል ሂጅረቱ ላተንቀጢዕ አትቆረጥም አለ። ሂጅረቱ ስደት አትቆረጥም አትጠፋም። ስደት የሚባለው ነገር አይጠፋም። ሐታ ተንቀጢዐ ተውበቱ ተውበት እስተምትቆረጥ ድረስ ማለት ነው። ተውበት እስተምትጠፋ ድረስ ይሄ ስደት የሚባለው ነገር አይጠፋም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወላ ተንቀጢዑ ተውበቱ ተውበት ደግሞ ተውባ ወደ አላህ መመለስ የምትባለው ነገር አትቆረጥም አትጠፋም ማለት ነው። ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ሐታ ተጥሉዐ ሸምሱ ፀሐይ እስከምትወጣ ድረስ ሚን መግሪቢሃ ተገባችበት ቦታ በገባችበት ቦታ እስከምትወጣ ድረስ ማለት ነው። ሱብሃነላህ ትልቁ የቂያማ ምልክት ምንድን ነው? ፀሐይ በገባችበት ስትወጣ ሒነኢዝን የቁሙ ሰዓ ቂያማ ይቆማል ማለት ነው። ስለዚህ እዛ ድረስ ተውባ
የምትባለው ነገር አለች ማለት ነው። ፀሐይ በገባችበት እስከምትወጣ ድረስ ይሄ ተውባ አትጠፋም ማለት ነው። ወከዛሊከ ሂጅራም መሰደድም ተሽርክ ሀገር ኢላ በለድል ኢስላም ወደ እስልምና ሀገር እስከዚህ ጊዜ ድረስ አይጠፋም ማለት ነው። ፈለማ እስተቀረ ብለን እንቀጥላለን ማለት ነው። እዚህ በቃናል። አስተያየት ካላችሁ በኮመንት ጣፍ ጣፍ አድርጉልኝ ኢንሻአላህ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን።